እንዴ ምንድነው? መልበለን ጠራውና አንድ ላይ ነግራችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ። ምሳሌ ክፍል 74 ይዤላችሁ ቀርቤያለሁ። እንግዲህ ዝና ጥይት ተደቅኖበት እየሳቀ ይገኛል። መድንም በጣም ተናዷል። ሞገስና መድን ባንድ ሆነው ስለ ብሩኬ ጉዳይ አሳስቧቸዋል። እጃቸው ወደ ላይ በሉ። አንደኛ ልንገራችሁ እንደምትሉት አይደለም እያለ ዝናም ትቢቱን ቀጠለባቸው። እነሱ የሚሉትን እያለ እነሱም ተናደዱ። እዚህ ካንተ ውጭ ሰው አለ እንዴ? እባክህ ባለበት ቆም፣ አትፍሩኝ። ወንድ ልጆች አይደላችሁ እንዴ? ወንድ ልጅ ሲጀመር ይገጥማል እንጂ ወደ ኋላ አይሸሽም። ሁለት አይደላችሁ አለ እንዴ ብሎ ጭራሽ ሲላቸው ምናልባት እንደ ወንድ ተቆጠርክ ማለት ነው አንተ እና እኛ እኮ ልንደባደብ አይደለም የጠራነው እና ሰርግ ደግሰህ ነው እንዴ እና የጠራኸኝ ካለ ታውቀዋለህ ብሎ ሲለው በስሜት ትክባየው ፍጥጥ ባየው ሞገሴ ዝናም ማን ያልከው ካሌብ ሞሲሳን ታውቀዋለህ ብሎ ሲለው ምን ታውቃለህ ስለሱ እና ምን ይሆን ታዲያ ብሎ ሲያፋጥጣ ምን እንደምትሰራ ደርሰንበታል። ምንም አልሰራም ብሎ ምንም የምታውቀው ነገር የለም አንተ ያለ ዝና መለሰለት። እና እኔ አንድ ነገር ብቻ ነው የምፈልግ፣ ብሩክ የት ነው ያለው? እኔ አውቃለሁ እንዴ? አላውቅም። እኔ ስለናንተ ብሩክን ይመለከተኛል? ይመለከታል። ሁሉም ነገር ታውቃለህ። ስማ እድል እየሰጠን ነው። ማሰብ ካልቻልከን በስተቀር ትነግረናል። ባልነግርህስ ምን ታመጣለህ? ባልነግርህስ ምንድነው የምታመጣው? ባልነግርህስ ብሎ ሲጮህበት መድን እንግዲህ ሽጉጡን ብድግ አድርጎ ድቅን አደረገበት። ሲደቅንበት የሚለው ጠፋ። ወደ ኋላ ወደፊት እየዞረ አይኑን ፈጠጥ አደረገ። ብቻ ምንም ነገር የያዘ አልመሰለውም ነበረ። ከዛ መጨረሻ ላይ የሌላ ውሻ ይበላው። ቆይ እኛ ሰዎች ከውሻ እናንሳለን? ኧረ አለን እናቴ። ከውሻ የሚብስ ሰው የሚገድል፣ ሰው የሚደፍር፣ ሰው ማንነቱን የሚገድል እና አንቺ እንደሱ ፈልገሽ ነው? እና ከውሻ ማለት ነው አያፈልግም ያጣ እደውም ትቸዋለሁ። ስሚ ማቀድስዬ አሁን አስበሽዋል ዝናን ከዚህ ቤት ያመጡ? ኧረ በፈጣሪ ከዚህ እንዲያመጡት አልፈልግም። ዝናም እኮ ሱፐርማን በይ በአራት አምስት ሰንሰለት ቢታሰር በጥሶ ይሄዳል። አይ እኔ እሱ ብዬ አይደለም። ምሳሌ በጣም ትጨነቃለች። ማለት እንኳን እዚህ በመሆኗ ግራ ገብቷታል። አዝነችላት አይደለ? ምሳሌ እኮ በጣም አዛኝ ናት። ያኔ እንደዛ አድርጋ እያመናጨቀቻት ሞኝ ናት። አሁንም ማለት አለች እንዴ? አሁን ራሱ ሞኝ ብላ ነው የምትጠራትኝ። ንጹህ ሰው እኮ ስለሆነች ነው። ለዛ ግን ያጣይ ልብ ይስጠን የሚባለው ብላ ተረተችና ቅድስት ዛሬ አታመልጥም። ባለህበት ቁም ብሎ ሳስፈራራው መድን የማልተኩስ እንዳይመስልህ ደረቱን ከትም ገልበጥ አረገ። እኔ እድሜ ዘመኔን እስር ቤት ነው ያሳለፍኩት ካሌብ ሞሲሳ ማለት ብሎ ሲያፈጥጠው እስር ቤት የከተታቸው እነኩሪበል ማን ናቸው? ምንድን ነው የምትሰሩት? እኔ በደንብ አውቃለሁኝ። ካሌብ ከእስር ያስገደለው ምንድን ነው የምታውቀው? ብሎ ሲያፈጥጠው ምንድን ነው የምታወራው አንተ? እና ልጨምርልህ ካሌብ ከሚሴ ስላለው እርሼ ላይ ምንድን ነው የሚያበቅልበት ብሎ ሁመራ ላይ ምንድን ነው ያለው እርሻ? ሰሊጥ ነው ወይስ ጥጥ ነው የሚያበቅልበት? ሻሸመኔ ላይ ያለው እርሻ ቲማቲም ነው የሚያበቅልበት? እስኪ ካሌብ ንገረኝ ብሎ ሲያፋጠጠው የሚለው እሺ ማነህ አንተ ይህን ነገር ልታውቅ ቻልክ? አንተ የብሩክ ታላቅ ወንድም ነኝ እኔ። ወንድሜ ምንድን ነው ያደረጋችሁት? ገላችሁን የቀበራችሁት ወይስ ምንድን ነው ያደረጋችሁት? ንገረኝ። እኔ ካንተ የምፈልገው ይሄንን ብቻ ነው። ወንድሜ ያለው የት ነው? ምንድን ነው ያደረጋችሁት? ንገረኝ። እኔ አላውቅም። እመነኝ ዝና እገልሃለሁ።
የኔ ህይወት ያበቃች የተፈጸመች ያለቀች ናት። ወንድሜ ያለው የት ነው? እገልሃለሁ። እያሾፈ ይስቅበታል። ሞገስ ዝም ብሎ ወንድምህን ነው የምትፈልገው? የወንድምህ መገኛ ነው እሱ ብቻ ያውቃልህ የምትገመተው ሰው ነው ብሎ ከትከትቦ ሳቀበት። እና ልትገለኝ ነው እና ታዲያ ብሎ ሲል ኧረ እኔ ነኝ የማውቀው። እስቲ ግደለኝ እተኩሳለሁ። አችልም፣ አታስፈራራኝ። አስፈራርተህ መረጃ ለመውሰድ ነው? እኔ ምንም የማውቀው ነገር የለም። አንድ ነገር በደንብ ማወቅ አለብህ። ማወቅ ያለብህን መረጃ አውቀሃል። ይህ መረጃ ያወቅከው እስር ቤት ነው ወይ እስር ቤት ነው ወይስ ቤት ወይ ጥሩ ደህንነት ነው? ስለ ብሩክ ሳትነግረኝ ወደኋላ ወደፊት እንዳትል እተኩሳለሁ ብሎ ሲለው ቁም አሁን ስለ ብሩክ ንገረኝ ብሎ ሲያፋጥጠው አንተ ደግሞ ሚስቴ እንደወሰድካት ማለት ነው በዋዛ የምትቀር እንዳይመስልህ። ሳትነግረኝ ኑራ መተቃት እተኩሰዋለሁ። አተኩስም ብሎ ሲለው ልኩ ዝና ነኝ ብሎ ወንድ ልጅ ከሆንክ ተኩስ አሁን ቆም ብዬሃለሁ ብሎ ሲለው ከዛ በመጨረሻ እሱም እየተንቀጠቀጠ ተው፣ እሱም ሄደ። አሁን በቃ ብሎ ሞገሴ እጁን ያዘው። መድኔ ተው ይህች ቀን ትላት በቃ ተው አመን መድን ዝራ ፈርቷል፣ ደንግጧል። ልቀቀኝ ሞገሴ፣ ይህንን ሰው ግንባሩን ብሎ ዘላለም እስር ቤት መወርወር ነው። መድን አንተ እንደዛ ተው እየድነፋ መጥቶ አሁን ምንም ነገር ሳይናገረን ይሄደ ስለ ፈራ ነው። እሺ በለኝ አሁን ልበለው በቃ መድን እሺ በለኝ መድን ብሎ ሞገስ ታገለው። ከዛ መጨረሻ ላይ ተታግሎ ቅመት ሲያደርገው ከወደ ኋላ ዘወር ባዩ። ከዛ መጨረሻ ላይ ቁጭ አሉና ዝም ብሎ አሁን ተረጋጋ፣ ችግር የለውም ተረጋጋ። ቅንጭላቱን በጣም ነው እንትን ያለው ይታይሻል። በጣም ደስ ይላል። የሰላም እየተጠቅ ፍርፍር በጣም ይሰራች። በቀን 3 ጊዜ ነው ቁርስ ነው። አረ እንዳታያቸው በጤና ቀን የሰበሰባቸው ታምች እንዳትሆኝባቸው። አንቺ እዛ ቤት የሰላምዬ ፍርፍር ከበላ በኋላ ያንቺ ቤት ፍርፍር ሽሮ ፍትፍት ነው። አንቺ ምስጋና ቢስ ብላ የታምጥታ እስኪ ነይ ሙያሽ ይታይልሽ። ሙያሽ ይታይልሽ። እስቲ እንደ ሴት ይውጣሽ። እስኪ ነይ ሰሪ ሽንኩርት መቀርደል ነው እንደሰራ እና የሚቀርድል ይቀርድልሽና ነይ እስቲ ቆሚ። ወደቀ ገና ካሁኑ ይሄው ብላ ቀረብ ባረገችላት። እስኪ እኔ ቆሜ ነይሽ እስቲ ከታፊ ደግሞ ምንድነው የሚያክለው? ይሄ መጥረቢያ ነው እንዴ? አሁን ዝም ብለሽ ሽንኩርቱን ከታፊ ብላ ስትላተኝ ይደደብ እንደዚህ ደግሞ ይጫወትብኝ። አረ ዳይ ጉድ ቋይማ እያለ ሲፎክር አሁን ስለዝና የሁሉን ነገር ልታውቁ ቻልክ። ስለምን ደበደበን እኮ አሁን ምንድን እናድርግ? ቆይ ለፖሊስ ለምን እናመለከታለን? ለፖሊስ እኮ ጠቅመናል፣ ግን እስካሁን ድረስ ያገኘነው ፍንጭ የለም። አይ ነው የሚሰሩትን ነገር ማየት አለብን። ፖሊሶች ደግሞ አያውቁትም ማለት አይደለም። ይሄ ደግሞ የኛ ጉዳይ አይደለም። የኛ ጉዳይ ወንድማችን ነው። ይሄ ሰው ከጠበቁት በላይ አደገኛ ሰውዬ። ስለ ብሩክ በደንብ ነው የሚያውቀው። ዛሬ እንኳን አታየውም እንዴ? ጨካኝ ተኩሽ እንደማልተኩስበት አውቋል። እኔ እንደዚህ ያስባል ብዬ አላወኩም። በጣም ቅንጭላት ያለ ሰው መሆኑን ተረዳሁ። አዎ ሉላም ይሄን ነበር ስትለኝ ነበር። አታውቁትም እያለች ነበር። ከዚህ በኋላ እነሱ ማይተኙ የፈጠነ እርምጃ ካልወሰድን በስተቀር በጣም ችግር ውስጥ ነው የምንገባው። ዝናን መተን ቢሆን መያዝ አለብን፣ ማገት አለብን። ይኸውልህ ፊት ለፊትማ እንደምታየው ፊት ለፊትማ ማታየው እና አሁን እሱ ምን ነልክ ምን እንጠቀም? እሱን ሳያስበው አዘናግተን መያዝ ነው። መከርን እኮ ምንም አልተሳካም። ውድና የተከበራችሁ ተመልካቾቼ የዛሬ ቪዲዮ ሲናገር ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ስለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
ድራማው አስተማሪና አዝናኝ ነበረ። በጣም የሚያሳዝን። ደህና ሁኑልኝ። ባይ ባይ ውዶችዬ፣ ደህና ሁኑ። ሰላም